እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ ማለት ዛሬም እንደተለመደው ጽድት ባሉ ቪዲዮዎች ተከስተናል። እናንተን ያዝናናል እንዲሁም ትንግርትን ይጭራል ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌላችሁ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ፣ እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ መቀላቀል ትችላላችሁ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ የፈለጋችሁትን መጻፍ ትችላላችሁ። እስከ ቪዲዮአችን መጨረሻ ድረስ መልካም ቆይታ ይመቻችሁ። እውነት ከረጅም ጊዜ በኋላ ስላገኘሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ የምልሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ ማለት ይደበድብሻል። ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። ቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይኸው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው፣ ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በይ አሁን ቶሎ ሊድ። እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም ብዬ አኮርፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው። የእሷ ስልክ አለማ እሱ ስልክ ስለማያነሳላት ሬድ ፍላግ ሆነ። የእሷ ምትል አባቶች የክፍለ ሀገር ይኖርባል ወይ አባይ በል እስኪ ቲቪውን አጥፋ። እሺ ገና እኮ 3 ሰዓት ነው፣ ማታ 3 ሰዓት ነው። ገና ነግቶ እኮ 12 ሰዓት ነው። የክፍለ ሀገር መኪና ታውቀዋለህ? 11 ሰዓት እዛ ለመድረስ አጥፎ ቲቪ አንዴ እቺን ኳስ ልጨርሳትና ተኛ። አንተን ከመቀስቀስ ሬሳ መቀስቀስ ይሻላል። ጭራሽ እያየ ቁጭ ብለህ ቲቪን እያየ ልታመሽ። አጥፋ ብያለሁ። አጥፋ ቲቪ ራሱ አጥፋ። አባዬ ምን ሆነ ነው? ምን ነው? 3 ሰዓት ሆኖ ነው እንዴ? አሁን እኔ ጨፈንኩት። ገና እኮ 3 ሰዓት ከ10 ነው። ምን ሆነ ነው ለማብሰ የተቀመጥከው? ሻንጣውንስ ለምን አመጣው? ሰዓቱ እንዴት ሞጭ ከፍ እንደሚል አውቀዋለሁ። ሰርግ ነው የተጠራ ነው። ባሱ ቢያመልጠንስ እንዴ? ኧረ አባዬ ባሱ ያመልጠንም። ገና 12 ሰዓት ነግቶ 12 ሰዓት እኮ ነው። እንደዚህ እያስተሳቀ ነው ሰዓቱ ትቶን የሚሄደው። በቃ እኔ 11 ሰዓት ተኩል ቀስቅሰኝ ለብሽ ነው የተኛው። ጫማ ብቻ ማድረግ ነው የሚጠበቅብኝ። አቤ ስንት ሰዓት ሆኖ ነው? ኧረ አባዬ ገና 3 ተኩል ነው። በእናትህ ተወኝ እንዴ! ምንድን ነው ነገሩ? ይሄ ሰዓቱ እየቀባሸረ ነው አልኳት። ተነስ በቃ ወግ እኮ እነሱ ጋር ነው። በቃ ተነስ አለቀ በቃ። አባቴ ከዚህ በኋላ ምንድን ነው ዱላ ነው የሚቀጥለው ማለት ነው። እየተወገርክ ትሄዳለህ ማለት ነው። አይሆንም በጨረሻ ይኸውልሽ፣ እኛስ ባዳ ነን። ቢያስቸግረን ቆርጠን እንጥለዋለን። አስተማሪዎች ነን፣ እናባረዋለን። እናንተ ግን አባትየው አለ። በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባለመሸ ማታ ባልኖረ ባልተኛል ብላችሁ መልሼ ለዋጣው ብለሽ አታውቂም? በእውነት እንደው የሁሉንም ትምህርት አልፎ የአንተን ትምህርት እንደው ህይወት በስተመጨረሻ አታበላሽ። መምህር የትኛው ልጅ የእሱ ህይወት ሊበላሽ ልጅሽ አታውቂውም? አታውቂውም አይደለም። 9 ወር መሸከም ልጅ ማወቅ አይደለም። ብታውቂውማ የዚህ ልጅ ህይወት የሚበላሸው በትምህርት አይደለም። እዚህ ምድር ላይ ኤግዚስት ማድረጉ መበላሸት ማደጉ። አዩ ልጅ ተወለደ አይደለ? ተወለደ በልጅነት ቢቀጭሽ ማደጉ ስህተት ነው እንጂ ትምህርትማ የትምህርት ማለት። ሲቀጥል ደግሞ ሌላውን ኮርሶች እንዳለ አስተማሪዎቹ ሴቶች ናቸው። ተለፋዱ ምናምን አስጨምሮ ይሆናል እንጂ እኔ በሀቅ የሚገባውን የሰጠሁት የሚገባው ደግሞ መውደቅ ነው። ጥለዋለሁ ባለፈው ነገር
ምንድን ነው የባለፈው? እኔ እኮ አንድ ስጠየቅ 2 3 እኮ 3 ምናምን የተበላሸብሽ ሌላ ኮርስ አስተማሪ አግባብቼ አስጠንቅቄ አስተካክያለሁ ነው የምልሽ። የሆንን ነገር እንዴት አልሽኝ? ሁሌ እየሸሸሽ እውነት እባክሽ ደህና አስቢበት እና ሜርስዬ ምን ሻይ ቡና እንበላ? ካፌ ነው ወተን ካለ ይሰጣል፣ ከሌለ ምን ይደረጋል? ለምንም ካልሆነ ጫው ነው አለቀ። ጥሏል። እየጠረጠርኩ እኮ ነው የበላኝ ስልኬን። ኧረ በእናትህ አታካብድ። በእናትህ ስልክ አይደለም እንደ ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተነሳው ፎቶ ራሱ አለ። እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ለእንደዚያ አትሁን እሺ። በእናትህ አስደውልሃለሁ። ቶሎ በል እሺ። ወይኔ ጨባ በለኝ። ራሷን ሳታውቂ ሰው ታማስላለች ማለት ይሄ ነው። ራሱን ቼክ ሲያደርግ ሊያረጋጋው ማለት ነው። እሱ ብዙ ተገኝቷል። ሰላም ለዚህ ቤት የተከበረ ቤት። እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። እንግዲህ ሊገላግላችሁ ነው። አብርሽ ውሰድ ሊያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ይቀጥሉ። እርሱ እንግዲህ ልጃችንን ወዲት ድንግል ናት። ፋዘር ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ላይ የመጣ ነው። ስለማን ነው የሚሆኑት? ልጃችን አያውቋትም እንጂ ያውቋትማ ድንግል እንዳልሆነች ያውቁ ነበር። ነው የሚያወራው። በጣም ይቅርታ። እንግዲህ ወርቅ ይገባል። 40 ግራም ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃ ምንድን ነው ምን ማለት እንዴ? ልጁ እኮ አብርሽ እኮ ነው። ጓደኛዬ እንዴ ሽምግልናውን ትቶ ክርክር ገጠመች። ሙሽራው ቀኑ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው ቀኑ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድን ነው 50 ግራም 24 እንደኛ ሀገር እንዳሁን ሽምግልና ቀን አልጠራም። ማቅለያ ካላችሁ ሽምግልና እኮ ነው ያስማሙ አይደል እንዴ? ያስጠጡ ነው እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጎ ለማቅለያ ቦዲ ካውንት እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስር ምግብ አለን በ25 እንይዘዋለን። ከ50 ግራሙ ላይ ይቀንሳሉ። 25 ደግሞ ለ4 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። ብዙ ሰው ተኝታለች እያሉ ሽምግልናውን ወደ ትቀይሩት ሽምግልና ላይከኔ የማይገባኝ የሰው ልጅ እንዴት ድመት ይጠላል? ኢትዮጵያ ሀገራችን ላይ ክቡር የሆነው የሰው ልጅ በተለያየ ምክንያት ከቤቱ ተፈናቅሎ ማደሪያ አጥቶ ብርድና ጸብ የተፈራረቀበት በየቱቦስ በየገደሉ ውስጥ በሚያድርባት ሀገር ላይ ድመት ለምንድን ነው ማንወደው ብለሽ ትነፋረቅ ያለሽ? የኔት ምንድን ነው ያጨሽውን? ጥያቄ ምንድን ነው ያጨሽው? ንገሪኝ። የኔት ኢትዮጵያ ሀገራችን ላይ ጥግ ጥጉን ወክ እያደረግሽ የልብ ድካም የተነሳው የኮሪደር ልማት ሳሩ ላይ እንደዚህ ሄደሽ ድፍት ብትይ ሳር እያበላሸሽ ነው። ወደ ዳር አውጥታችሁ ድንጋይ ላስተኛት በሚባልባት ሀገር ላይ ድመት ለምንድን ነው የምንጠራው ብለሽ እንደዚህ ትነፋረቅ ያለሽ? የኔት ምንድን ነው የጠጣሽው? ንገሪኝና እኔም ልጠጣ። የኔ ሀሳብ ድመት እንጥላ አይደለም። ኢትዮጵያ ሀገራችን ላይ ክቡር የሆኑ የሰው ልጅ ራሱ በቅጡ ይወደዳሉ። እኛ ራሱ በቅጡ እንዋደዳለን። ይህ ጥያቄ ኢትዮጵያ ሀገራችን ላይ ክቡር የሆኑ የሰው ልጅ የቁጥቋጦ ያህል ይወደዳሉ፣ ክብር ሲሰጠዋሉ። ይህ ጥያቄ አንቺ ምን ያህል ቢመችሽና ቢደላሽ ነው እንዲ ድመት አትወደድም ወይ ብለሽ እንደዚህ የምትነፋረቅ? ይህ ጥያቄ አንቺ ቁጥቋጦ ራስ ለእኛ ሞራል ለራሱ አትጨነቅ። ትንሽ ለእኛ ክብር የለሽም እንዴ? ስርዓት ያዥ እንጂ ሰው ደልቶት ለድመት ሁላ ያለቅሳል። የወንድ ልጅ ሰው
የፈለገ ቢሳሳት የመቃብር ሐውልት ላይ ፊደል ይሳሳታል? አሌክስ አብርሃም አሜሪካ ውስጥ በሀገሩ ዘግናኝ ወንጀል የፈጸመ ወይም ቢሊየን ብሮች የዘረፈ ወንጀለኛ ተሰዶ ይኖራል። አሁን እንደምነግራቸው አይነት ምስኪን ሰው ደግሞ አለ፣ በአንዲት ፊደል ምክንያት ለስደት የተዳረገ። በአንዲት ፊደል ብቻ። ባለፈው ወደ ሆነ ቦታ በኦቨር ታክሲ እየሄድኩ ነበረ። ሹፌሩ ከማሌዥያ የመጣ ትልቅ ሰው ነው። እያወራኝ ይገርማል፣ ሀገሬ ላይ በጣም አሪፍ ቢዝነስ ነበረኝ፣ የመቃብር ላይ ጽሑፍ እጽፍ ነበር፣ ተንደላቅቄ ነበር የምኖረው አለኝ ባዘነ ድምፅ። እና ታዲያ ወደዚህ ለምን መጣህ አልኩት። የተሰደድኩት የአንድ የተረገመ ባለስልጣን ሚስት የመቃብር እምነበረድ ላይ አንዲት ፊደል ተሳስቼ በመጻፌ ሊገለኝ ስለፈለገ ነበር አለ። እውነትን ነው? ለአንዲት ፊደል? አዎ ጌታዬ፣ አየህ የምንጠቀመው ማላይኛ ወይም በሀሳ ማሌዥኛ ይሉታል። በላቲን ፊደል ነው የሚጻፈው። አንዲት ፊደል የምትፈጥረው ስህተት ቀላል እንዳይመስልህ። በእኛ ቋንቋ ኮታ ማለት ከተማ ማለት ነው። እኔም ሐውልቱ ላይ ባልሽ ብቻ ሳይሆን ቸርነትሽን የቀመሰው ሁሉ ከተማው አንቺን ይናፍቃል ብዬ አሳምሬ ጻፍኩኝ። ቀድመሽ አትሳቂ። ነገር ግን የሐውልቱ ምርቃት ቀን ድፍን የከተማው ባለስልጣናትና ሀብታሞች በተሰበሰቡበት የተሸፈነበት ጨርቅ ሲነሳ ኮታ የሚለው ቃል ላይ ተሳስቼ ኤን በኢ ተክቻት ነበር። የተረገመች ኢ አለና መሪውን በቡጢ ነረታ እና ኢት ስትጨምርበት ምን ሆነ አልኩት። ኮቴ ሆነ አለ። እና ኮቴ ምንድን ነው አለ። የወንድ ልጅ አበቃለት። ባልሽ ብቻ ሳይሆን ቸርነትሽን የቀመሰው ሙሉ የወንድ ልጅ አንቺን ይናፍቃል። አይደለም ከሀገር መሰየፍ እኮ ነበረበት። የሰውየውን ሚስት ባለጌ ያደረጋት የችርቻሮ ሽኩርታ ይሰይፈዋል እንጂ የአንድ ፊደል ስህተት ምን ያህል ዋጋ እንደሚያስከፍል ግን የምር በጣም በጣም ማለት የዲያብሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው፣ እየተለቀሰ ማለት ነው። ለሰርጋችን ምንቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለቦት ልጄ እንዳልኩኝ ሳይሆን እሷን ሳላይ ሳልፈራ ዋልኩኝ ነው ማለት ያለቦት። ያውቃሉ መቼስ ፊቷን አይደለ? ህልም ቢሆን አይፈታም። ስቃም፣ አልቅሳም፣ አዝናም፣ አኩርፋም፣ ተደስታም አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ቦታ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ነው ማለት ነው። ምን ማለት አለው እንዴ? እድሜ ልኮት ለአይኖት ሲፈሯት እኮ የነበረችውን ጭራቅ እኮ የሚወስድሎት እኮ ከቤቶት አይደል እንዴ? እሷ እኮ ልታገባ ሳይሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነው። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮዋን እንደ ቸኮሌት ልጣጭ ይዤ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበረ። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይሉኝ፣ ለእሱ አይደለም ሽማግሌ የ10 ብር ካርድ አልክም። ጥሎሽ ካሉኝ ጥያት ነው ሄዱ እያልኩ ማለት ምን ማለት አለው እንዴ? ወልደው እንደ አትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግ ብትቀርብ ይሻላል እኮ እንዲህ እያባረረሽማ ጥሩ አይደለም። እንዲህ ለትፋየሱ ነው ትቅርብ። የምር ሲሆን የራሴን ግዛት እንጂ በጭምላስቱ መኖር ናት። እዛ ገነት በኮንዶሚኒየምና በአፓርታማ ነው ሲያሰቃየኝ ነው። ማን ነው ሲያሰቃየ ነበረው? አንተ ስም ልታስጠራኝ ነው? ዋናው ንግግር የፖይንቱ ምንድን ነው? የማትከበርበት ቦታ አትቀመጥ፣ አልፈልግም ብለህ ውጣ። በቃ መቼ አልፈልግም አልክ? ተጭራ እንዴ መጣው ተባረህ። ሲጀመር ምግቡ አልስማማ ብሎኝ አይደል? መገኛ አይደለም ተባሮ ነው። አንድ ሰው ልጣን ነው በጥፊ ብዬ ጉንጫ በረሃ ማድረገው። ኧረ ስራ ገረረ። አይኖቼ ከአይኖቼ እንደተጣጣሙ እጆቼ ከእጆቼ እንዴት አላችሁ? አታላዝንብን አንተ። በጥፊ ብዬ መስለቢያን ነው ማሳጣ። አይ መጋኛ ዓለም ተተኩሶ የት ደርሷል? በኒኩለር እየተደባደበ አንተ ዘንድሮም ጥፊ ላይ ነህ። በቃ
እኛ እኮ ሸሚዞን ነው እንጂ በኤአይ እንተካለን። ታውቃለህ፣ በጥፊ የሚማታ ሮቦት አናጣም። ከፈለግን ቦስ ዛሬ ቀን ተናግሬያለሁ። ድል ማብረጃ ነው ማድረገው። ተው መጋኛ ረጋ በል። አንተ ደግሞ ስነ ስርዓት ያዝ። የፕላስቲክ ነው ደግሞ ያዝከው። የሆነ ቤት ሞሰብ ውስጥ እንጀራ ሳጣ እንጀራ ላስቲኩን በሏቸው። በቃ እኛ ባለው አየር ነው እንደ ማንም በዱላና ምንም በስራ ነው። ተው ሰላቢ፣ ተው አሽሙር፣ ተው። የመጨረሻ ማስጠንቀቂያ ነው የምሰጠው። ቦስ አታስፈራራ እባክህ። አንተ ዝክ ተነስተህ መተህ እስክትመታኝ እኔ አልሰለብም። ዝብዝብ ሰላቢና መጋኛ ለዛሬ ከጀርባ ያለው ዱቄት እንዳይደፋሰ ምር ያለው ዱቄት ጋኞ ሰላቢው ማዘርና ማዘርጋ ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ እሺ። ሄሎ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? ራሱን አሳግዞ የምርህን ነው? ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለዳኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ። ስለዚህ እናቃጥለው። ቤት ውስጥ የነካውን እቃ እንጠባው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። ህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ምናምን ነው አስጨነቅኳቸው። አንተ በቅት ማትፈልግ ነገሮች ነበር ደግሞ እናስወርደው ብዬ እንዲህ ያማረራቸው ወላጆቻችን በጣም አማሯቸዋል። የምር በጣም ነው ያማረራቸው። ጋይስ እንግዲህ ለዛሬ የነበረውን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ቸር ቆዩልኝ። ቻው ቻው።